አረ በጌታ ቆይ አስተማሪ ቅጣት ነው ቆይ ለአንድ አመት ሙሉ በመታገዷ ምንድነው የምትማረው ሁለተኛ ዘንድሮ ማበዴ ነው ሰከንዲሪ ያለው አንድ ሴሚስተር ላጋርቂ ባቾቼ ጥለውኝ ተመረቁ ያው እንደሞ ከናንተ በኋላ ልቀርኩ ነው ኢትስ ኦኬ ሄሉ አንዴ ሆኗል ጠንከር ብለሽ መጋፈጥ በርግጥ ዲኑን ሊያሳምን በሚችል ሁኔታ ዲፌንድ ማድረግ ትችይ ነበር ግን በቃ ለወደፊቱ ትምህርት ነው በማር ነበር እኔ እኮ ደደብ እኮ ነኝ አልማርም ስንት ጊዜ ወድሌን ያበላሽውት አረ ሄሉ ይረጋበይ ቆይ ይሄ ነገር እስከመጨረሻው እንደምትባረረው መባረር እንኳን አትባረረም ምናልባት የደብዳቤ ከጸደቀ 1 ወይ 2 አመት ብትታገድ ነው ረብ ሞት ይሻለኝ ነበር አይዞሽ በቃኝ ቆንጆ መሆን ያለበት እኮ ነው የሚሆነው ቆይ ሲጀመር ዶርም ውስጥ ላይቭ ቪዲዮ መቀራረጽን ምን አመጣው ሜላትን ያወቃት ቪዲዮ ግን አሁንም አለ አይ አጥፍቻለሁ ብላኛለች እኔ እኮ የሚያሳዝነኝ አባቴ ነው ልጅ ትማርልኛለች ብሎ ልቡ ልቅ ብሏል የኔ ደግ አባት አይዞሽ ተረጋጊ እንዴ አራ ቀለል አርጊው ሄሉዬ እንዴት ነው ማቀለው ንገሪኝ እንዴት ነው ማቀለው አሁን ከውን ትመረቃለች ብሎ አባቴ ይጠብቃል እኔ በየሴሚስተሩ ጫራለሁ ቆይ አንቺ ተማሪዎች ችግር አይደለክ እንዴ ምንም ማድረግ የምችለው ነገር የለም እኔ እንጃ ቫይሱን ማናገር ይችላል ነበር ግን ደግሞ ቪዲዮን ብዙ አይተውታል ሰውማ ይሄን አጋጣሚ አግኝቶ ሲጀመር የሰውን ውርደት ሲያሳድድ አይደል እንደሚውለው እኔ እኮ የሚገርመኝ እሱ ነው ቆይ እሱ አላጠፋ እሱ ለምን አይታገድም እሱ አላጠፋ ለምን እሱ አይታገድም ንገሩኝ እሱ አላጠፋ እኔ አባቴ ሙሴ የለም ወርዷል የለም ማለት ፍርደኛ ነው አይደል ከተፈረደ እዚህ አይቆይም ወህኒ ይወርዳል ወህኒ የት እና እንዴት ነው ማገኘው ቤተሰብ ነሽ 20 ቁጥር ሂጂና ጠይቂ ወዴት እንደሄደ ይነግሩሻል ሸዋሮቢት ቤተሰብ ሄዶ መጠየቅ አይችልም ማለት ነው 3 አመት ሙሉ እዛ ሊቆይ
I hate it. What? I hate everything. I hate my life. አንዳንዴ ራስሽን ጠይቀሽ አታውቂም? ለምንድን ነው የምኖረው ብለሽ ላይክ ለምንድን ነው የተፈጠርኩት ብለሽ ራስሽን ጠይቀሽ አታውቂም? መስኪ ሰሞኑን እየተፈጠረ ባለው ነገር ከሆነ እንደዚህ ተስፋ ይቆረጥሽ ዝም ብለሽ ተመስገን በይ። የባሰ አታምጣ ነው የሚባለው። ከዚህ የባሰ መከራ ያለ አይመስለኝም። ገና ምኑ ተነካና የኔ ቆንጆ? ይልቅ ወገብሽን ጠበቅ አድርጊ። የሶስተኛው ዓለም ህዝብ ግን አታየው እንዴ? ድህነቱ፣ ጦርነት፣ ፖለቲካ፣ ፍትህ ለእንደኛ አይነቱ ኮሚኒቲ እኮ መከራ ልክ እንደ ድንች ነው። እየበላ ነው ያወፍረናል እንጂ ምንም አይለንም። ለምደናል። ድህነት ግን በጣም ቀፋፊ ነገር ነው። አይ ነው ሶፊት የማያስቆምን እንከን አለብኝ ከድህነት በቀር አለ ባለቀን። ድህነትን ቀለል ማድረግ እኮ ነው። How far is the old highway? You want to go out there, don't you? Busted on Arbogast, the old lady, maybe Yes. shake her up? Yes. That wouldn't be a wise thing to do. Patience doesn't run in my family, Sam. I'm going out there. Arbogast, An hour or less. የዚህን ሹገሩን ስራ ግን በደንብ መስራት ፈልጋለሁ። Never find it. ገንዘቡ ያስፈልገኛል። የሙሴ ነገር እንደሆነ እንዳበቃለት አረጋግጫለሁ። እኔ ስለምሰራበት ድርጅት ምን ያህል ታውቂያለሽ? ስለ ካምፓስ ዲቴል ባይሆንም የተወሰነ ቃል ለመቀላቀል ወስኛለሁ። የኔ ቆንጆ እንዲህ በቀላሉ ወስነሽ የምትገቢበት ነገር አይደለም። አውቃለሁ። ገንዘብ ግን ያስገኛል። ተረጋጊ መስኪ። እንዲህ እንደምታስቢው ቀላል ስራ አይደለም። በዛ ላይ ደግሞ ላንቺ ያው ላንቺም እኮ ይሁን ወደሽ ነው እንደምትሰሪው። ቅርብሽ። እሺ እሺ፣ ሌላ አማራጭ አለሽ? ቤተሰቦቼ ከገቡበት ቅርቃር ማስወጣበት ሌላ መንገድ አለሽ? ንገሪኛ። ካምፓስ ፈላጊና ተፈላጊን የሚያገናኝ ድርጅት ነው። ዋና ስራው ባለሀብቶችን ከወጣት ቆነጃጅቶች ጋር ማገናኘት ነው። ሁሉም ሰው ሚስጥሩ ተደብቆለት ነው መዝናናት የሚፈልገው። ካምፓስ ደግሞ በዚህ የተመሰከረለት ነው። ክፍያውስ? ከድርጅቱ ጋር 50% ነው የምንካፈለው። እንደ ጀማሪ በወጣሽ ቁጥር 10,000 ብር ይከፈልሻል። ኦን ስፖት ቲፕ ካገኘሽ ግን ሙሉ በሙሉ ለራስሽ ነው። በነገራችን ላይ አንዳንድ ከስተመር ቆንጆ ቲፕ ይሰጣል። በተቻለሽ መጠን ክላይንቶችሽን ማስደሰት ይኖርብሻል። ደንበኛሽ የሚሰጥሽ ነጥብ ሬቲንግሽን ከፍ እያደረገው ይመጣል። ሬቲንግሽ ከፍ እያለ መጣ ማለት ደግሞ ክፍያሽን በዛው ልክ እያደገ ይሄዳል ማለት ነው። ለምሳሌ እኔ ጎልድ ሜምበር ነኝ። በወጣው ቁጥር 40,000 ብር ይከፈለኛል። ያው ቆንጆ ቲፐር ሳገኝ ደግሞ ቆይ እንዴት የምትገናኙት? ስልክሽ ላይ ሜሴጅ ይመጣልሻል። ጥሪ ዲክላይን ማድረግ አይመከርም፣ ምክንያቱም ሬቲንግሽን ያወርደዋል።
ስልክሽ እንዴት ያውቁታል? ሄይ ቢዝነስ እኮ ነው። በስርዓት ፎርም ሞልተሽ ምናምን ነው የምትመዘገቢው። እሱንም ሜምበር በሆነ ሰው ሪኮመንዴሽን ብቻ ነው። ካልሆነ መግባታችሁ ያው ስራው በሚስጥር እንዲያዝ ስለሚፈልግ የተመረጡ ሰዎች ብቻ ናቸው ጆይን ማድረግ የሚችሉት። ለምሳሌ ሪኮመንድ ከተደረግሽ በኋላ መታወቂያ፣ ፎርም፣ አድራሻ ምናምን ሞልተሽ እሱን ልከሽ ከዛ አፕሩቭ ሲሆን አካውንት ይኖርሻል ማለት ነው። ከዛ በኋላ በቃ ቆንጆ ቆንጆ ፎቶ እየተነሳሽ እሱን መለጠፍ። የምን ፎቶ? ታዲያ ደንበኛ ምን አይቶ ሊመርጥልሽ ነው? ቆይ እኔ ላሳይሽ። ይኸውልሽ ቡና ልድገምሽ አይደል? አያማምሩ? ቆይ እነዚህን ፎቶዎች ማን ነው የሚችለው? ክላይንት ብቻ ነው። ያው ብዙ ሞዴሎች ስላሉ ከስተመር እሱን እያየ ነው የሚመርጠው። ይሄ ማለት እኮ የምትሰሪውን ብዙ ሰው ያውቃል ማለት ነው። አሁና አምኜበት አይደል እንደ የሚሰራው። ታዲያ ብዙ ሰው ሲባል የካምፓስ ሜምበር የሆነ ሰው ብቻ ማለት ነው። which is ደህና ጨላ ያለው ሰው ማለት ነው። ታውቂው ሳይኖርበት ምን አስጨነቀሽ? እንዴት ነው ጉዴን በአደባባይ ይልኝ ያልኩ ማለት ጨነቀው? ዞሮ ዞሮ ነገሩ ማድረግሽ አይቀርም አይደል? ካደረግሽው ደግሞ ደህና ነገር ያገኘሽ ከደህና ሰው ጋር ይሻላል። ቢሆንም በድብቅ ነው ማድረግ የምፈልገው። ይሄም እኮ ድብቅ ነው። ሜምበር የሆነ ሰው ብቻ ነው ፎቶሽን ማየት የሚችለው። ይቅርብኝ እንጂ ፎቶዬን ሳልለጥፍ ከዚህ እኮ ስራው ላንቺ አይሆንም ያልሽ። የመድረክ መብራት ሲበራ ባል መናፈሻ ውስጥ ተቀምጦ ሲጋራ ሲለኩስ እናያለን። ትንሽ ቆይታ ሚስት በፌስታል ፍራፍሬ ይዛ ትገባለች። ምን ነው? ለምን ጨለማ ውስጥ ተቀመጥክ? እዚህ ግቢ የሚታይ ምን አዲስ ነገር አለ? እዚህ ግቢ ያለውን እያንዳንዱን አትክልትና የተቀመጠበትን ቦታ ራሴን ከማውቀው በላይ አውቀዋለሁ። ታዲያ መብራቱ ምን ያደርግልኛል? ላጥፋው እንዴ ታዲያ? አሁንማ አንቺ መጣሽ። እኔን አታውቀኝም ማለት ነው? የአዳም ዘር መሆኔ ቀረኝ ማለትማ ከማውን ሱሬ እቀፋት እንጂ ሚስትህ እኮ ናት። ዘና በሉ ደግሞ እንደ ባልና ሚስት ፊዚካላችሁን ፍሌክሲብል አድርጉ። እሺ ካቆምንበት ቀጥ የመጀመሪያው ወንድ
የመጀመሪያዋን ሴት ሊያውቃት ካልቻለ አዳምም ምሽቱን ሔዋንን አወቀ። ጸበለስን ባበላችሁም ጊዜ ራቁታቸውን እንደሆኑ አየ። እንዴ ትንሽ የፍቅር ልፊያ ካደረጉ በኋላ ሹራቧን ያልቅላታል። እሺ በላው ልቅላት። እሺ ይበቃናል። አንዴ ከላይ እንድገመው። እሺ አሪፍ ፐርፎርማንስ ነበር አይደል? በጣም ካራክተሮቹ ራሱ የተረዳቸው። መልካም ታደርጋላችሁ። እሺ ቻው። ብቻ እንዳይበልጡንና ሮሉን እንዳይቀሙ። በሰላም ነው ግን ዛሬ? ምኑ? አይ ዘጋሽ። ምን ዘጋ ያለው? ካንተ ጋር ውዬ ማደራ እንደቀረኝ እና ታዲያ እሱስ ቢሆን ለምን ይቀርብኝ? በነገራችን ላይ ለኩራዝ እየተዘጋጀሽ ነው? በቃ እኔ ልመለስ እባክሽ። እሺ ቴንክ ዩ። በይ ቻው። ደግሞ እንዳትረሹ። ችግር የለውም። ሄሎ፣ የት ነሽ? እዛው ካፌ አካባቢ ነኝ። ግቢ መጣሁ። ጠብቂ። አሁንስ ፍላጎቷ ራሱ ምን እንደሆነ ግራ ነው የገባኝ። እውነት ፍላጎቷማ ካምፓስን መቀላቀል። ነገርኩህ እኮ ፎቶን አለጥፍም ማለች እኮ ነው የምልህ። አማ ይሄ እኮ የተለመደ መግደርደር ነው። ትንሽ ጊዜ ስጫት፣ በራሷ ጊዜ ለምናሽ ትመጣለች። ይኸውልሽ ሄሉዬ፣ ምንም ግፊት አታድርጊ። የሚሆነውን በእርጋታ ጠብቂ። ገንዘብ ስለሚያስፈልጋት ሳትወድ በግድ ትመጣለች። ዛሬ እንደተለመደው እንውጣ ብትልሽ አልችልም በያት። አልችልም? ጓደኛዬ እኮ ናት። ይሄ እኮ ኖርማል ነገር ነው። ተረጃት። ትንሽ መግደርደር ስለፈለገች ነው። ገብቶሻል? ብዙዎቻችን የሆነች ግፊት እንፈልጋለን። በኋላ ፈልጌ አይደለም ወይ አላወቅኩም ነበር ተገድጄ ምናምን በማለት ለራሳችን የምትሆን የሆነች ሰበብ እንፈልጋለን። ስለዚህ ዶንት ወሪ፣ ምን አለበኝ፣ በራሷ ጊዜ ለምናሽ ትመጣለች። አንቺ ብቻ ነው ያልኩሽን አድርጊ። አንተ ግን በዚህ ልክ ገንዘብ እንደሚያስፈልጋት በምን አወቅ? እመኚኝ፣ እሱን በደንብ አውቃለሁ። ለነገሩ ነው ያልችልም ብላትም በራሷ መሄድ ትችላለች። ሰላም ነው? ሰላም መስኪ። እንዴ እኔ ስመጣ ነው የምትሄደው? ኖ አንድ ጉዳይ ነበረኝ። ያው ብቻዋን ትቻ መሄድ ስላልፈለኩ ነው። ይቅርታ። ቻው። ሰላም ነው? አልመስለም። ጠዋት አኩርፌሽኝ ወጣሽ። በዛ ላይ ስደውልም ስልኬን አመልሽኝ። ምንድን ነው የምታወሪው መስኪ? ስለ ካምፓስ በተባባልነው ነው። ይኸውልሽ መስኪ፣ ሲጀመር እኔ አላኮረፍኩሽም። ስልክሽን ያላነሳሁት ደግሞ የማይመች ቦታ ስለነበርኩ ነው። በቃ እናትሽ ሄሉ፣ ስታኮርፊ እኮ አቅብሻለሁ። ደግሞ በካምፓስ ጉዳይ ተጫንኩሽ ከመሰለሽ በጣም ይቅርታ። እኔ እኮ እንደ ራሴ ቀለል አድርጌ ስላየሁት ነው። ኧረ አልተጫንሽኝም። እና ውሎ እንዴት ነበር? ምንም አይልም። ክላስ ነበረኝ። ፕሮዳክሽን ክላስ ነበርኩ። እንዴት ነበር? አንድ ጥያቄ ልጠይቅሽ?
ሄሉዬ እየጨቀጨኩሽ እንደሆነ ይገባኛል። ግን እሺ ምን አባቴ ላድርግ? ገንዘቡ በጣም ያስፈልገኛል። ለገንዘብ ብዬ ማልፈልገውን ነገር እያደረኩ እንደሆነ አውቃለሁ። ግን በአደባባይ ማድረግ አልችልም። ፕሊዝ ተረጂኝ። ፌር የሆነ ምክንያት ነው። በአስቸኳይ ገንዘብ ያስፈልገኛል። እንደ ባለፈው ወተን እንድትዘራ ፈልጌ ነበር። ወይ አልችልም። ለምን አልችልም? መስኪን አንደኛ እንደሱ አይነት ስራ የሚሰሩ ብዙ ሴቶች አሉ። እኔ ደግሞ ከነሱ እኩል ወርጄ መፎካከር አልፈልግም። አይመስለኝም። ምኑ? ምክንያቱሽ አይመስለኝም። ታዲያ ምንድነው? እምቢ ስላልኩሽ እልህ ይዞሽ ነው። የኔ እህት ለኔ ብለሽ እኮ አይደለም ፎቶሽን መስለጥፍ። በዛ ላይ ደግሞ ካምፓስ ላስገባሽ ያልኩሽ የጠቀምኩሽ ስለመሰለኝ እንጂ ብትገቢ ባትገቢ ለኔ ምን ይጠቅመኛል? ደግሞ እኔ ካሁን በኋላ ክለብ ልዝናና እንጂ ሀብታም ወንድ ፍለጋ አልሄድም። ኦኬ ብቻዬን እሄዳለሁ። መብትሽ ነው። ቆይ አንዴ ገንዘብ ያስፈልግሻል። መጠጥ ምናምን ማዘዝ አለብሽ። ቆንጆ አሁን ስንታዘዝ? አይ ትንሽ ቆያለሁ፣ ሰው እየጠበቅኩ ነው። ለዛ በጊዜ መጣሽ? እሺ በቃ እንዳይደብርሽ። የኔ ግብዣ ነው። ሃይ ስልኬ ላይ ተመስጬ እኮ አላየሁሽ ነው። ችግር የለም። ምን ነው ብቻሽን? ሰው እየጠበቅኩ ነው። ታዲያ እየጠጡ መጠበቅ አይሻልም ብለሽ ነው? የሽ ጠጪው እንጂ። እየጠጣው ነው። እሺ ታዲያ ማን እየጠበቅሽ ነው? ማለቴ ያውቀዋለሁ። አይ አዩ እንደ ባለፈው አይነት ሰው ብታገናኘኝ ብዬ ነበር። እንደ ባለፈው?
ተደባለፈ። ኦ እንደ ጋሽ ደጀኔ አይነት ማለት በአስቸኳይ ገንዘብ ስለሚያስፈልገኝ ሰው ብታመቻችልኝ ብዬ ነበር። ውይ የኔ ቆንጆ የዋንሽ ልበል። እንደዚህ እኮ አይደለም የሚሰራው። ሁሉም ነገር ታቅዶበት እንጂ በአጋጣሚ የሚሆን ነገር አይደለም። ለዚህ የቤቱ ልጆች አሉ አይደል እንዴ? ይሄ ሁሉ ሴት እዚህ ምን የሚሰራ መስሎሽ ነው? እሱ እኮ ይገባኛል። የኔ ቆንጆ አልች ሌላ ቦታ ሞክሪ። በእናትሽ አታስጨንቂኝ። እስኪ ምንድነው እሹ? ለምን አትነግሪኝም? አልቻልኩም ቤሉ፣ የኔ አልቻልኩም። ምን ሆነሽ? ሰከስኩልሽ።